በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ክርስቶስ ተንሥአ እሙታን በዐቢይ ኃይል ወሥልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም። የተወደዳችሁ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ስር ያላችሁ የእግዚአብሔር ወዳጆች እንኳን ለብርሃነ ትንሣኤው በሰላም አደረሳችሁ። እንግዲህ አሁን ያለንበት ሳምንት ዳግማዊ ትንሣኤ እስከሚባለው ድረስ እንደ አንድ ቀን ይቆጠራል። ይሄ ጌታችን መድኃኒታችን ኢየሱስ ክርስቶስ በ5500 ዘመን በኋላ የገባውን ቃል ኪዳን የፈጸመበት ቃል ሥጋ የሆነበት በዚህ ከእመቤታችን ተወልዶ ዓለምን አስተምሮ 6666 ጊዜ ተገርፎ በመስቀል ላይ ተሰቅሎ የሞተበትና የተቀበረበት እንደገና እሑድ 10 ሰዓት ከሙታን ተለይቶ የተነሳበት ዕለትና ሳምንት ነው። እንግዲህ በእነዚህ ሳምንታት እሱ በሞተ ሰዓት ከመስቀሉ ስር ከእግረ መስቀሉ ስር 500 በላይ የሚበልጡ ክርስቲያኖች የሞቱ ሰዎች ክርስቲያን ሆነው በደሙ ተጠምቀው ከተማ እየዞሩ ኢየሱስ ክርስቶስ የሰቀላችሁት አምላክ ነው እያሉ ለዘመዶቻቸው፣ ለጓደኞቻቸው፣ ለእስራኤላውያን ሁሉ ሲናገሩ ነበር። እንግዲህ ምስክርነቱ የተጀመረው ከዚህ ነው። ኢየሱስ ክርስቶስ በሞተ ሰዓት ሲገንዙት ራሱ ለምን እንደ ሩቅ ብእሲ ትገንዙኛላችሁ? እኔ አምላክ ነኝና ቅዱስ እግዚአብሔር ቅዱስ ኃያል ቅዱስ ሕያው ዘኢይመውት እያላችሁ ገንዙኝ ብሎ ነግሯቸው ዮሴፍና ኒቆዲሞስ ገንዘውታል። በሦስተኛው ቀን ተነስቷል። መቃብር ክፈቱልኝ ሳይል እቺ አሁን የተናገርኳት ክርስቶስ ተንሥአ እሙታን በዐቢይ ኃይል ወሥልጣን ማለት በታላቅ ክብሩ በገናና ክብሩ በመለኮታዊ ኃይሉ ኢየሱስ ክርስቶስ ከሙታን ተለይቶ ተነሳ። ማንም አስነሽ ሳይሻ አስነሽ ሳይፈልግ በራሱ ስልጣን በአባቱ ስልጣን በመንፈስ ቅዱስ ስልጣን ከሙታን ተለይቶ ተነሳ ማለት ነው። አሰሮ ለሰይጣን አግዓዞ ለአዳም ሰይጣንን በእሳት ሰንሰለት አስሮ መጨረሻ ላይ እንጦርጦስ አውርዶ ሲኦልን በርብሮ አዳምንና ዘሩን ከሲኦል መከራ ከ5500 ዘመን ስቃይ አወጣቸው፣ ወደ ገነት አስገባቸው ማለት ነው። በይእዜሰ ኮነ ፍስሐ ወሰላም ከዛሬ ጀምሮ ሰላም ሆነ አለ። ከዚህ ከጌታችን ከመድኃኒታችን ከኢየሱስ ትንሣኤ በኋላ ለክርስቲያኖች ሁሉ ነገር የተሳካ ነው። በእርሱ የሚያምኑ ሁሉ የእርሱን ስም የሚደገፉ ሁሉ የእሱን ስም የሚጠሩ ሁሉ ድኗል። መድኃኒታችን ኢየሱስ ክርስቶስ ዓለምን ያዳነበት ከእመቤታችን በነሳው ሥጋ ስለሆነ ይህ ሥጋ ደካማ ሥጋ ይባል የነበረ ሥጋ የውርስ ኃጢአት አለበት የሚባል ሥጋ በቤታችን ስትወለድ ስልጣኑ ተገፋ። በቤታችን ርኩስ ኃጢአት የለም። ቤዛዊተ ዓለም ናት። ቤዛዊተ ዓለም የምትባልበት ትልቁ ምክንያት ይሄ ሥጋ የእመቤታችንን ሥጋ ቃል ተዋህዶ ዓለምን አዳነ። በሰዓቱ መስቀል ሰውነቱ ጣገብ ነበር፣ ተጠግቶት ነበር በመስቀል ተወግቶ። እናታችን ደግሞ ከመስቀሉ ስር ነበረች። ለያብከ ለያወልድኪ ብሎ ጌታችን መድኃኒታችን ኢየሱስ ክርስቶስ እናትነቱን ለሁላችን ለዮሐንስ ሰጥቷል። መስቀሉ ደግሞ ልክ ብልቃጡ እንዳልኳችሁ ብልቃጡ ላይ ሽታው እንደማይቀር ሁሉ ኢየሱስ ክርስቶስ የተሰቀለበት መስቀል ደሙ ስለፈሰሰበት ሥጋው ስለተቆረሰበት ያድናል፣ ቤዛ ነው። መስቀል ማለት አዳይ ማለት ነው፣ ፈዋሽ ማለት ነው። መስቀል ኃይላችን ነው፣ ኃይላችን መስቀል ነው። የሚያድነንም መስቀል ነው፣ የሚያጸናንም መስቀል ነው። አይሁድ ይክዱታል፣ እኛ ግን እናምነዋለን አለ። እንግዲህ ያመነ ሰው ነው የሚድነው። ለእመቤታችንም በረከቷ ረድኤቷ እንዳድርበት ያመናት ነው። እንግዲህ ያወቃት ነው፣ ያላወቃት አይሆንም። ስለዚህ በዚህ ሳምንት ማይዶት ይባላል። ሰኞ ማይዶት ማለት ዓርብ የተፈጸመው ነው። ዓርብ ምንድን ነው የተሰራው ካላችሁኝ ኢየሱስ ክርስቶስ 9 ሰዓት ነፍሱ ስትወጣ በአካለ ነፍስ ወርዶ
ሲኦል ውስጥ ያሉትን የእሳትን ባህር አሻግሯቸው በደሙ ወደ ገነት አስገባቸው ነው። ባይዶት ማለት አደወ ተሻገረ። ባይዶት ማለት መሻገሪያ ማለት ነው። ዓርብ ዕለት ነው ህዝቡን ያወጣቸው። ያው ባይዶት ተብሎ ሰኞ ይነገራል። ሐሙስም ደግሞ የአዳም ሐሙስ ይባላል። ነገሩ ግን የተፈጸመው በአካለ ነፍስ ሳለ ወርዶ ሲኦልን በርብሮ ኃጢአተኛውን ሁሉ ወደ ገነት ያስገባበት ያሻገረበት መለኮታዊ ኃይሉ የማዳን ስራው የስጋውና የደሙ ጉዳይ ነው። ስለዚህ ጌታችን መድኃኒታችን ኢየሱስ ክርስቶስ ለ5500 ዘመን ዓለም የነበረባትን ችግር የነበረባትን የሰይጣን ቁራኝነት ለአንዴና መጨረሻ አስወግዶ ደስታ ሆኗል፣ ሰላም ሆኗል። ክርስቲያኖች በክርስቶስ የምታምኑ ሁላችሁ እንግዲህ ከበጉ ባለፈ ከፍየል ከዶሮ ከድግሱ ባለፈ ክርስቶስን በልታችሁ ክርስቶስን ጠጥታችሁ ከክርስቶስ ጋር ኅብረት ፈጥራችሁ በቤታችን ድንግል ማርያም ከተወለደች ጀምሮ ከሰው ተለይታ ነው ያለችው። ከሰው በሐሳብም በኑሮ ታስታውሱ ከሆነ ለ16 ዓመት ለ15 ዓመት በመቃብሩ እየሄደች ስለ ዓለም ትጸልይ ነበር፣ ታባልር ነበረ። በቤታችን ድንግል ማርያም ስትጸልይ መሬት ይቀጠቀጥ ነበር፣ ሰማይ ይቀጠቀጥ ነበር። እዚህ በማርቆስ መጽሐፍ ላይ እቺ ትንሽ መጽሐፍ አለኝ ላሳያችሁ እችላለሁ። ኪሴ ላይ ያለችው ትናንትናም ሳነብ ነበር፣ ዛሬም ስጸልይ ነበረ። እቺ መጽሐፍ በቤታችን በምትጸልይበት ሰዓት መሬትና ሰማይ እየተንቀጠቀጠ ሲያስቸግር ጌታችን መድኃኒታችን ኢየሱስ ክርስቶስ ወርዶላታል፣ ቃል ኪዳን ሰጥቷታል። ስለዚህ በቤታችን ገና ስትናገር ሰማይ እንኳን ይንቀጠቀጣል። ያ ማለት ሰማት ማለት ነው፣ አከበራት ማለት ነው። ሰማይና ምድር የሚያከብሯትን እናታችን የሚልቁ ሰዎች ካሉ እንግዲህ ችግር ነው። ሰው ሲርበው ሲጠማው ወደ እውቀቱ ይመጣል። አይምሮ ደግሞ በሞራ ሲደፈን የነበረበትን ይረሳልና እንግዲህ አባ ስረይ ሎሙ እስመ በዘኢያእምሩ ይገብሩ፣ እውቀታቸውን እውቀት እንዳይሆናቸው የሚያደርግ መንፈስ አለ። በእውነት ከሞላው ወንጌል ከሞላው ስራ ወደ እመቤታችን መሄድ አሁን እዚህ ባርቶስ መጽሐፍ ላይ ይሄ መጽሐፍ ስዕል ላይ ቢጸለይ ይሄ መጽሐፍ የእመቤታችን ስዕል ላይ የሌሎችም ስዕል ላይ ቢጸለይ ውሃው ላይ ቢጸለይ ዘይቱ ላይ ቢጸለይ ብዙ ችግር እንደሚፈታ ተጽፏል። እንግዲህ ውሃው እንኳን አይል እያበራሙት እያለሳ ነው የእመቤታችን ውሃ የስጉሯ ማርያም የነጻድቃኔ ማርያም። አሁን እኔም በዚህ ባለውበት የአቡነ ሐራ ድንግል ጸበል ፈልቆ ትናንት ብዙ ሰዎች መስክረዋል፣ ዛሬም እየመሰከሩ ነው። ይገርማችኋል፣ ብዙ ሰዎች እየዳኑ ነው። እንግዲህ ታዲያ ጸበላቸው ካዳነ እንዴት ነው ታዲያ በቤታችን ዓለምን ማታድለው? ቤዛው ማለት አማርኛው አዳነ ነው፣ ሌላ ታሪክ የለውም። በአንድም በሌላም በቤታችን ታድላለች፣ በአንድም በሌላ። በዚህ አጋጣሚ ማስተዋል ያስፈልጋል። ትልቅ ነገር አይደለም። ቤዛው አዳነ። ቤዛው አዳነ ማለት ከዚህ ከምድራዊ በሽታም ድንግል ማርያም ታድላለች፣ ስታድል ቆይታለች። እንደገና ከነፍስ በሽታ ደግሞ ከነፍስ ችግር እልፍ አእላፋት መላእክትን አስከትሎ ወርዶ ይላል በጎልጎታ በእመቤታችን በምትጸልይበት ሰኔ 21 ቀን ወርዶ ጌታችን መድኃኒታችን ኢየሱስ ክርስቶስ ለእመቤታችን ቃል ኪዳን ገብቶላታል። ያለሽውን ሁሉ ላደርግልሽ አባቴ ወስኗል፣ አማኑኤል ብዬ ብዬልሻለሁ፣ የፈለግሽውን ትችያለሽ። እንግዲህ እግዚአብሔር ትችላላችሁ ያላቸውን አትችሉም አንልም፣ ልትሉም አይገባም። እናስተውል። የእመቤታችን አማላጅነት ተራ አይደለም። አሁን የእሷ ስጋ በዘባነ ኪሩብ መላእክት ይሰግዱለታል፣ ያመልኩታል፣ ይበረከኩለታል። የእሷ ስጋ ደግሞ እያ ስጋ ነው። ሁላችንም የእሷን ትሩፋት ይዘን እየጸለይን ነው። ዲያቆኑ ሲቀድስ ያማልዳል። ዲያቆኑ እኮ ያድላል እኮ በተሰጠው ቁሞ ጠንክሮ ካገለገለ። አንድ መጽሐፍ ላይ ሳነብ ምን ይላል? አንድ ዲያቆን የታመመ ሰው ነበርና ቄሱ ስራ አለኝ አልሄድም አንተ አቁርበሃትና ብሎ ተብሎ ዲያቆኑ ስጋውን ደሙን ተሸክሞ ወስዶ ሴትዮዋ አላቆረባት ይላል። ይሄ የማዳን ስራ በተለያየ መልኩ ለሁሉ ሰው የተሰጠ ነው።
እና እንግዲህ ትንሣኤ ማለት የከበረ የገነነ አምሳ ቀኑን ሁሉ ደስ እያለን የምናከብረው አሁንም ቢሆን ለሁላችሁ የምነግራችሁ ፋሲካ ማለት ከምግብ ያለፈ ነው። ፋሲካ ማለት ከድግስ ያለፈ ነው። ፋሲካ ማለት ትንሣኤ ማለት ሁላችን እንደምንነሳ ሁላችን ስንነሳ ስራችን ይዘን እንደምንነሳ አሁን ችግር የለም። በዚህ በዓለም ስንኖር ትልቅ አድርገን ብንወስደው ይሄ በጥሩ ኑሮ ቢኖር ሌላ ሀብት ንብረት ያለው ትልቅ ስልጣን ያለው ትልቅ ቤት መኪና ያለው ነው የምናየው። ግን ወገኖቼ እንደ ሞትን አንቀርም፣ እንነሳለን። ስንነሳ ደግሞ በክርስቶስ ትንሣኤ እንነሳ፣ በክብር እንነሳ። ኃጢአታችን አርቀን ንጽሕናችን ጠብቀን ክብራችን ጠብቀን የእግዚአብሔር አገልጋዮች ሁነን እንድንነሳ ላሳስባችሁ እወዳለሁ። በተጨማሪ እዚህ ያለሁበት አሁን ይሄ የማርያም ቤተክርስቲያን ነው። እዚህ በፊታችን ያለው የአማኑኤል ቤተክርስቲያን ነው። ትልቅ ጸበል በዚህ በበጋ ምድር ፈልቆ እየፈሰሰ ነው። ትልቅ ባህር ነው። ወጣ ብላችሁ ብታዩት በጣም ዛሬ እንኳን በሰሞን እንኳን በትንሣኤው ምድር እንኳን ተጠማቂ ያለ ሰው ሞልቷል። እየዳነ ስለሆነ ብዙ ሰው እየመጣ ነው። ይህን ጸበል መጥታችሁ እንድትጠበቁ እንድትድኑ ከተለያየ በሽታ ነፃ እንድትወጡ አቡነ ሐራ ድንግል ይጠብቋችኋል። አሁን ዘያብል ቤ ዛለ ግብረ ዘገብሩቱ ሊገብር ችል እንድታስተውሉልኝ ይፈልጋለሁ። በቤታችን ቤዛዊት አትባልም ቤዛዊት ዓለም አትሆንም ካላችሁኝ ኢየሱስ ክርስቶስ እንዲህ ይላል፣ ዘያብል ቤ ዛለ ግብረ ዘገብር ውእቱ ሊገብር ወዘያቢ ብሌው ይገብር። በእኔ የሚያምን ማንኛውም ሰው እኔ የማደርገውን ያደርጋል ይላል። ስልጣኑን ጠቅሎ ሰጥቶናል። ይህ ማለት እንፈጥራለን ማለት አይደለም። ግን አንድ ሰው ኃጢአተኛ ቢሆን በደለኛ ቢሆን ኃጢአት ቢኖርበት በቤታችን ታድለዋለች። ቤዛዊት ማለት ይሄ ነው። ይሄ ቤዛ የሚለው አማርኛ ቤዛዊት፣ ቤዛዊ፣ ቤዛዊ የሚለው አማርኛ ሌላ የለውም። በቤታችንም ታድናለች። ለምን? ያመነች ናት። የመጀመሪያው ብፅዕት አንቲ እንተ ተአምኒ ቃለ ዘነገሩኪ ብላ ኤልሳቤጥ የመሰከረችላት የአምላክ እናት ካላዳነች ሌላው እንዴት ሊያድል ይችላል? ይህ ሁሉ አገልግሎት ታዲያ ምንድን ነው? ይህ ሁሉ ቅዳሴው ማሕሌቱ፣ ይህ አገልግሎቱ ሁሉ እኮ ምንድን ነው? ካህናቱ እኮ ሊያድኑ ነው፣ ሌላ አይደለም። በጸበሉ ያድናሉ፣ ከነፍስ በሽታ ያድናሉ፣ ከኃጢአት ከበደል ነፃ ያወጣሉ። ካህናቱ እኮ ንስሐ ሲሰጡ ይፍታ ይድግ ያንጽ ብለው እኮ ሲናዝዙ ያ ሰው እኮ ከኃጢአቱ ንጹሕ ይሆናል፣ እንደ አዲስ ፍጥረት ይሆናል። ስለዚህ እግዚአብሔር በእኔ የሚያምንብኝ ካለ እኔ የምሰራውን ይሰራል ብሎ ከመቤታችን ጀምሮ ጠቅላላ ያለውን ስልጣን ሰጥቷል። ይሄ ማዳን የሚባለው ነገር የተሰጠ ነው ከእግዚአብሔር። እንዲሁም ወዘያቢ ብሌው ይገብር፣ እኔ ከምሰራው በላይ ይሰራል። በዚህ አጋጣሚ ብዙ ሰዎች ያልገባችሁ ሰዎች ካላችሁ ገድለ አቡነ ገብረ መንፈስ ቅዱስን አንብቡ፣ ገድላትን አንብቡ፣ ተአምራትን አንብቡ፣ ድርሳናትን አንብቡ። እኔ አሁን በዚህ ቦታ ላይ 6ኛ ወር ይዣለሁ። ገድል ነው የማነበው። ብዙ ያልገባኝ እየገባኝ ነው። እንግዲህ ስሞትም አይገባኝም። የእግዚአብሔር ቃል ብዙ ነው፣ ድጓው ሁሉ ብዙ ነው። የእመቤታችን ቤዛዊነት፣ የእመቤታችን አዳኝነት፣ የእመቤታችን ፈዋሽነት ዓለም ያወቀው ነው። ይሄ ቦታው የምታዩት እዚህ ጣፎ አደባባይ ከአያት ስትመጡ ወይም ከመገናኛ ስትመጡ በአያት በኩል አድርጋችሁ ጣፎ አደባባይ ፊት ለፊት እያያችሁ በግራ በኩል ያለችው ቤተክርስቲያን አስፋልቱ ዳር ያለችው ናት። እዛ ወርዳችሁ ከቤተ ክርስቲያኑ ጠይቁ። እዛ ነው ጸበሉ፣ እዛ ውስጥ ነው። በዚህ ደግሞ በዚህ በጣፎ አደባባይ የምትወርዱ ከጣፎ የምትመጡ ሰዎች ደግሞ ጣፎ አደባባይ ወርዳችሁ ወደዚህ ስትመለከቱ ወደ አያት ምላሽ ስትመለከቱ ቤተክርስቲያኗን ታያላችሁ። ጸበሉ እዛ ነው፣ አስፋልት ዳር ነው። ለደካማ እግዚአብሔር ያዘጋጀው ነው። ገደል የለውም። ሁሉ ነገር ምቹ ነው። ጸበል መጠጫው ሰፊ ነው። ሜዳው ሁሉ ነገር የተስተካከለ ነው። ይሄን ያስተካከለ እግዚአብሔር ክብርና ምስጋና ይግባው። ኑ ቶሎ እንጠብቃችኋለን። በሕማማትም ጸበል አለ። ብዙ ጸሎት እያደረግን ነው። ኑ ቶሎና እንድትጠመቁ እናሳስባለን። ወስብሐት ለእግዚአብሔር። ሁኔታ ሙላውን አስሮ ይዞ እንኳን ትልቁን ሰው ኩታራውን እያሰረ የጣለ ነው ችግሩ። በችግር የተራቆተ ነው። ታወቱ ተራቁቷል። ከሰው ማነስ በላይ ችግሩ አራቁቶታል። በጉልበቱ በጤናው በሁላ ሁሉ ተራቁቷል።
አሁን ደግሞ ስለ ቅዱስ ሚካኤል እሱን ያመናችሁ ለሱ ብላችሁ የመጣችሁ ስለ ቅዱስ ሚካኤል ነው። እዚች ቤተክርስቲያን ነው የምንኖረው። ከዚች ቤተክርስቲያን ነው እያያችኋት ነው። ስለዚህ እንግዲህ ውስጧን ገብታችሁ ብታዩት በጣም የምታሳዝን ናት። በጣም ድሃ ቤተክርስቲያን ይኸው ጽላቱ ከውስጥ ገብታችሁ ብታዩት የሚያሳዝን ጉዳይ ነው ያለው። ክፍተት ራሱ ክፍት በክፍት ነው ያለው እና ግን ለማገልገል ወጥቶ ለመግባት እንደተገለጸው ሁሉ ወጥቶ ለመግባት ራሱ በጣም ስቃይ ነው ያለው። ታቦት የሚኖረው እዚህ ነው። እንግዲህ የእግዚአብሔር ሕግ ከሆነ የዚህ የታቦት መኖሪያ ይህ ከሆነ እንግዲህ አስቡት። እርዱን እባካችሁ፣ ስለ ቅዱስ ሚካኤል አሁንም እርዱን እባካችሁ። ከዚህ ደካምነት አውጡን፣ ወደ ደህና ቤተ ክርስቲያን ተቀይረን እንዲያው ይህን ታቦት ደህና ቤት እናግባው እባካችሁ። እርዱን፣ ስለ ቅዱስ ሚካኤል ስለ እግዚአብሔር እርዱን።